يا مرحبا زاري متقاوتኝ አንድ ነገር ላስቸግራችሁ ነው በራሴ ጉዳይ ምን መሰላችሁ አላህ ኸይሩ መረጠልኝ ነው ለሊቱን ልጄ ሙቶ አደረ ጁማ ጠዋቱን ሱብህ ላይ ሞተ እና ደወሉለት ለባለቤቴ አላለቀስኩኝም ምንም አላለቀስኩም አላህን ፈራውት ለማልቀስ ለምን መሰላችሁ ምንም አልሆነችም ጋይስ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ አብዱ ፈታም ያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 አመት ሆኗታል አገሯ ከገባች እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው አሁን ደግሞ እናቷን ማግኘት አለባት ኡስታዝ አህመድን ጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው ታሰረው ፖሊስ ካዘዝ ማለት ነው ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 አመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው ማሰር ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩምና ያው ሁላችንም ተባብረን ብትይቁ እኔ መለከተኝ ነበር ጆሊ ኦሮሞ ብለሽ በኦሮሞ ስም ልመና የመጣሽው የኦሮሞ ልጆች ማንን ፎሎ ማድረግ ማንን መከተል እንዳለባቸው ማንን መርዳት እንዳለባቸው በደንብ ጠንቀቀው የሚያውቁ ናቸው በህሚትን እንደሰማችኋት ለምን ኢጆሊ ኦሮሞ አልሺ ኢጆሊ ኦሮሞ ስቲ እኔን ይወግለኛል እያለች ነው እናቱ አንቺ ብቻለሽ እንደ ኦሮሞ እኮ በሚሊየን የሚቆጠር ነው ዋቄ ፈታ ምንም አልሆነችም ጋይስ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ አብዱ ፈታም ያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 አመት ሆኗታል አገሯ ከገባች እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው አሁን ደግሞ እናቷን ማግኘት አለባት ከእናቷ ጋር መገናኘት አለባቸው አጋጣሚ ነው የተናገረችው ይሄንን ጉዳይ እኛ ደግሞ ይሄንን ማድረግ አለብን ለአንድ እህታችን ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብነው ኡስታዞቻችንን የሚያስቸግር ነው ሶ ለሷ እስከዛሬ የቆየችበትን የኢቃማ እንትን አለባት እሱን ለማስተካከልና ከእናቷ ጋር ለማገናኘት ነው ከተገናኙ ውስጥ 10 አመት ይሆናታል እናቷን ካየቻቸው በቪዲዮ እንኳን አይታችሁ አጣቀም ኦልሞስት 10 አመት ሆኗታል እና እሷ እንደምትለው የእናቴ መልክ እየጠፋኝ ነው ብላ እንግዲህ በጫታ ያወራችሁ ነው እኛ አሁን ለሷ ነገር ለማድረግ የተዘጋጀ ነው ሶ እናቷን ማየት አለባት አባቷን ከፍንትን ስደት ላይ ሆና ነው የሸኘቻቸው አላገኘችም አላስቀበረችም አባቷን እናቷን ማገናኘት አለብን ወደ ሀገሯ መግባት አለባት ኢቃማዋን አስተካክለን ወደ ሀገሯ ትግባ ለዲን የምትሰራታችን እናት ብለን ነው ሶ በረን ሰበስበላት ነው ኢቃማዋን ለማስተካከልና ያለውን ነገር ከቤተሰቦቿ ጋር ለማገናኘት ነው ይሄ ነው ያለው ጉዳይ አይ አደንግጡ እሷ ደህና ናት እናቷም ደህና ናት ወላሂ ይሄ ነው ለዚህ ጉዳይ የተሰበሰብነው ታማ አይደለም አልታመመች እዚህ ጋር ለመጨመር ያክል ያው ካለ ኢቃማ መኖር ምን ያክል ከባድ ነው ታውቃላችሁ ካሁን ታስቆ የሚል ነው ስጋት የምትኖረው ያው እንደምታውቁት ሆቂ ለምን የተፈጠረ ነገር አይፈጠርም በሁሉም ነገር አለችበት ዲን ኢስላምን የሚወክል ከሆነ ችግር በተፈጠረ ቁጥር ኢቭን እኛ እንኳን ፕሮግራም ባለን ቁጥር እኛ በሁሉም ነገር ሰፖርት የምታደርገው እህታችሁ ናት አለች ታውቃላችሁ በቻሌንጅ የምትሉ ችግርን ሲፈጠር ማለት ነው ኦኬ እንደዚህ ያደረገ ላይክ በስጋት በጭንቀት የምትኖር ያጀማ ማለትም አንድ ነገር ከተፈጠረ ወዳው የምታሰረው ፖሊስ ካዘዝ ማለት ነው ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 አመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው ማሰር ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩምና ያው ሁላችንም ተባብረን ኢቃማው እንዲስተካከልና እናቷን እንድታገኝ ማድረግ አለብን ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም ባካችሁ ማድረግ የምንችለው አድርገን ኢቃማውን እናስተካክላት ለማለት ነው እንግዲህ ያው በአላህ ተማምነን እዚህ መጣ ነው እናንተ መተሰፈ ተስፋ እናደርጋለን ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንገባ ማለት ነው ወንድሞች ቀጥሉ ኢንሻአላህ ቢስሚላህ የአንዳንድ ሙስሊም ወንድም እህቶቼ ትዳር ልክ አይደለም አው ሰምታችሁኛል
ልክ አይደለም። ይህንን መልእክት ዝም ብላችሁ እንዳታሳልፉት ያ ጀማዓ። በጣም በብዛት ሼር ኮፒ ሊንክ አድርጋችሁ ብዙ ሙስሊም ጋር ደርሶ በጣም ብዙዎቹ እንዲጠቀሙበት ፈልጋለሁ። ይህንን ያደረገልኝ በጣም ሼር ያደረገልኝ አላህ ከኩፍር ይጠብቀው፣ ከክህደት አላህ ይጠብቀው። በኮመንት ደግሞ ሱብሃንአላህ እያላችሁ ጻፉ። ምን መሰላችሁ? አንዲት እህታችን እንዲህ ብላ አንድን ሼክ ጠይቃቸዋለች የፈትዋ ፕሮግራም ላይ። ያ ሼክ እኔ ባሌ ይንከባከበኛል፣ ልጆቼን ይንከባከባል፣ ቤተሰቦቼን ያከብራል፣ ምንም አይነት ችግር የለበትም። ነገር ግን አንድ ችግር አለበት። አንዳንዴ ይሰግዳል፣ አንዳንዴ አይሰግድም። ምንድነው ማድረግ ያለብኝ ብላ ጠይቃቸዋለች። ሼኹም ምን አሏት? እሱን በትህትና ሰላት መተው ውስጥ ያለውን ችግር ለማስረዳት ሞክሪ። ከዛ ተግባሩ እንዲከለከል ንገሪው፣ ሰላት እንዲጀምር አስጠንቅቂው። ይህንን አላደርግም ካለ ግን ከሱ ጋር ምንም አይነት ግንኙነትም ሆነ በኒካህ ውስጥ የተፈቀዱ ነገሮች ሁሉ ላንቺ ክልክል ስለሚሆኑ ከሱ ጋር አብሮ መሆን አይፈቀድልሽም። ምክንያቱም የኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢይ ምን ብለዋል? በሙስሊሞችና ሙስሊም ባልሆኑ አካሎች መካከል ያለው ልዩነት ሰላት ነው። ሰላትን የተወ በእርግጥ ከፈረ ብለዋልና አሏት። ያ ሼኽ አለቻቸው አስከትላ፣ ታዲያ ልጆቼን ማን ሊያበላልኝ ነው? ማለት ምንም አይነት እኔ የምሰራው ስራ የለም እንዴት ልሆን ነው አለቻቸው። ምን አሏት? የሳቸው ምላሽ ሱብሃንአላህ፣ አላህ ከሱ የተሻለ ረዛቂ ከሱ የተሻለ ተንከባካቢ ነው ብሎ መለሱላቸው ማለት ነው። ስለዚህ ምን አሰባችሁ? ይህ ለወንዱ ነው። በተቃራኒ ሴቷም ደግሞ ማትሰግድ ከሆነ ወንዱም እንደዚህ አይነት እርምጃ ነው መውሰድ ያለበት። ከዛ ተግባሩ ተከልክሎ ሰላትን በስትክክል ቀጥ አድርጎስ መስገድ እስካልጀመረና ተውበት እስካላደረገ ድረስ ኒካሑ ልክ አይደለም ይላሉ ማለት ነው ዑለማዎች። ወላሁ አዕለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልከቱ ይህንን ጉድ። ይህንን ምስል ስትመለከቱ ሁላችሁም የእግር ኳስ ጨዋታ ወይም የዋንጫ ፍልሚያ ነው የሚመስለው። ነገር ግን እንደዛ አይደለም። ይህ ቪዲዮ ሁላችሁም የምትደሰቱበት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ኮሜንት ላይ ደግሞ ማሻአላህ እያላችሁ ይሄ በምስሉ ላይ የምትመለከቱት በሀገረ ቱርክ ከ70 ሺህ በላይ የቁርአን ሐፊዞችና የሸሪያ ትምህርት ተማሪዎች የምርቃት ስነ ስርዓት ነው። ሱብሃንአላህ በዘንድሮ የክረምት ጊዜያቸውን የሸሪያ ትምህርትንና ቁርአንን ሲያጠኑ ወይም ሲማሩ የነበሩ ከ70 ሺህ በላይ የቱርክ ወጣቶች ማለት ነው የምርቃት ስነ ስርዓት ላይ የሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን በተገኘበት እጅግ ባስገራሚና ባስደማሚ መልኩ የምርቃት ፕሮግራሙ ተደርጓል። አንዳንድ ኋላ ቀር መሪዎች የሸሪያ ትምህርት አስፈላጊ አይደለም ብለው በሚሳለቁበት ወይም ደግሞ በሚጃጃሉበት ጊዜ ላይ ትልቅ ሰው በተገኘበት፣ ትላልቅ ሚዲያዎች በተገኙበት፣ ትላልቅ ባለስልጣናት፣ ተጽዕኖ ፈጣሪዎች በተገኙበት የሸሪያ ትምህርት ተማሪዎችና የአላህን ቃል ቅዱስ ቁርአንን ያሐፈዙ ተማሪዎች እጅግ ባማረ በሀገሪቱ ትልቅ ስቴዲየም ላይ የምርቃት ስነ ስርዓቱ ተደርጓል። ሁላችሁም ማሻአላህ በሉ። አላህ የቁርአንን ብርሃን በልባችን ላይ ይሙላልን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አደርሱት። ብትይኮ እኔ አይመለከተኝም ነበረ። ጆሌ ኦሮሞ ብለሽ በኦሮሞ ስም ልመና የመጣሽው የኦሮሞ ልጆች ማንን ፎሎ ማድረግ ማንን መከተል እንዳለባቸው ማንን መርዳት እንዳለባቸው በደንብ ጠንቀቀው የሚያውቁ ናቸው። በሂሚትን እንደሰማችኋት ለምን ኢጆሌ ኦሮሞ አልሺ? ኢጆሌ ኦሮሞ ስትይ እኔን ይወግለኛል እያለች ነው። እናቱ አንቺ ብቻ ነሽ እንደ ኦሮሞ? ኦሮሞ እኮ በሚሊየን የሚቆጠር ነው። ዋቄ ፈታ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሙስሊም አለ። ሲቀጥልኛ የሀባሽ ኦሮሞ አናቅም፣ ሊኖር ይችላል። ነገር ግን እኛ ሶሻል ሚዲያ ላይ ንጽጽር የሚያደርጉ ትምህርት የሚያስተምሩ ወንድሞቻችን ሙስሊም ወንድሞቻችን ናቸው እንጂ አህባሽ አይደሉም። ተግባብተናል። አህባሽ ብሎ ማለት ፊትና ነው። ኦኬ። በእስልምናው ታሪክ ውስጥ የተለያዩ ፊትናዎች ተነስተዋል። ይህ ፊትና መነሻ ኢራቅ ነው። ኦኬ። እንጂ አምላካችን አላህ Subhanahu Wa Ta'ala ትድኑበት ዘንድ ይሄንን መንገድ ያዙት፣ ትድኑበት ዘንድ ትድኑ ዘንድ ሙስሊም ሁኑ ያለው አይደለም። አህባሽነት ፊትናነት እንጂ ሙስሊምነት አይደለም። በሙስሊሞች ላይ ከሙስሊሞች ውስጥ የተነሳ አረም እንጂ መዳኛ አይደለም። አንቺ ወሃቢያ፣ ሙጀሲማ፣ ሙሸቢሃ ከማለት ውጭ ታሪክ አታቂ፣ ቁርአን አታቂ፣ ሐዲስ አታቂ፣ ምንም ነገር አታቂም። በነገራችን ላይ የክርስትና ታሪክ ይሄ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ የሚለው በታሪክ ውስጥ የበቀለ አረም እንጂ ወንጌል የማያውቀው ነው። ኢየሱስን ፈጣሪ ያደረጉት ቄሶችና መነኩሴዎች ናቸው ብለን ታሪክን ወደ ኋላ ተመልሰን ታሪክን አጥንተን የክርስትናን ኢየሱስ ፈጣሪ የሚል አስተምሮ እንዳጋለጥን ሁሉ አህባሽም የሚለው በታሪክ ውስጥ የወጣ አረም ከእስልምና ታሪክ ውስጥ መካከል አንዱ ፊትና እንጂ መዳኛ መንገድ ወይም እስልምና አይደለም። ስለዚህ አንቺ ምንድነሽ? ፊትና ነሽ። ኦኬ። የኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚለው የወንጌል ፊትና እንደሆነ ሁሉ አህባሽ ብሎ ማለት በእስልምና ውስጥ የወጣ ፊትና ነው።
በእስልምና ታሪክ ውስጥ ፊትናዎች የተነሱት ነው ኢራቅ ነው ብያችኋለሁ። ሺአ ፊትናነት ነው፣ አህባሽነት ፊትናነት ነው፣ አሽዓሪያነት ፊትናነት ነው፣ ማቱሪዲያና ምንድን ነበር የሚባሉት ደግሞ እነዛ ሙዕተዚላ ምናምን እነዚህ ፊትናዎች ነበሩ። እና ሙዕተዚላና ጀህሚያዎቹ ጠፍተዋል። ኦኬ አሽዓሪያ ትንሽ ነው ያለው ተግባብተናል። ማቱሪዲያም ትንሽ ነው ያለው አንዳንድ አካባቢዎች እንጂ ማለት ነው። በእስልምና ታሪክ ውስጥ የተነሱ ፊትናዎች ይጠፋሉ። ስለዚህ አንቺም የምትጠፊ ፊትና ነሽ። ኦኬ እግባር ያኒ ትራብ ያኒ ምን አለ መሰላችሁ ያኒ አረም ጠፊ ነው፣ ምርት ግን ይቀራል። እስልምና ምርቱ ነው። ዛሬም ነገም ታሪክ መሰረት አድርገን እናስተምራለን፣ እናጋለጣቸዋለን። አንቺ ሙጀሲማ ራስሽ ነሽ እኮ ሙሸቢያ ራስሽ እኮ ነሽ። የሃይማኖት ቄሶቻችሁና መነኮሳዎቻችሁ ቁጭ ብለው ስራ ሲፈቱ ጭንቅላታችሁ ውስጥ ተሽቢህና ተጅሲም ሲፈጠርባቸው ራሳቸው ጭንቅላት የተፈጠረውን ሂደው ሌላ ላይ ለጠፉ እንጂ እኛ ሙሸቢያዎችም ሙጀሲማዎችም አይደለንም። እናንተ በእስልምና ታሪክ ውስጥ የወጣችሁ ምኖች ናችሁ? ፊትናዎች፣ አረሞች ናችሁ፣ ሙጀሲማዎች ናቸው። የአህባሽ ቄስና መነኩሴ ባለፈ አንዱ ምን አለ? እኪ ነብያትና ሐዋርያት ኢየሱስ ፈጣሪ መሆኑን አያውቁም ነበር በጣም ቢዚ ስለሆኑ አለ። ታዲያ ቄሶቻችሁና መነኩሴዎቻችሁ እንድታወቁስ ባለ ስራ ያላችሁም ስራ ሲፈቱ ነው ኢየሱስን ፈጣሪ ያደረጉት። የአህባሽ ቄስና መነኩሴ ስራ ሲፈታ ነው ኢየሱስን ፈጣሪ ያደረገው ማለት ነው። ስራ ፈት የአህባሽ ቄስና መነኩሴ ነው በእስልምና ታሪክ ውስጥ የአህባሽን ፊትና ያወጣው ማለት ነው። ስለዚህ ወይ ያላገባ ሰው በቀን 1000 ያገባል፣ 1000 ይፈታል። እዚህም ነው። ያገባ ግን ጋብቻ ላይ ከሆነ አይኑን ይሰብርለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአህሰኑ ሊልፈርጂ ብልቱን ይጠብቅለታል። ወመን ለም يستطيع فعليه بالصوم ያልቻለ ግን ይጾም። ለምን? ሰው ከበላ ከጠጣ ስሜት አለው። ስለዚህ ይጾም አሉ። መጾሙ ቢያንስ فإنه له وجاء ያኒ ስሜቱን ይሰብርለታል፣ አደብ እንዲይዝ ያደርጓል። ጾም ያብዛ ካልቻለ፣ ከቻለ ግን ያግባ። ችሎ አላገባ ሚል ካለ ይላሉ ዑለማዎች ወይ ሌባ ነው ወይ በሽተኛ ነው። እኔ አይደለሁም ያልኩት። ሌባ ነው እዛም እዚህም ይሄዳል ይልከሰከሳል። በሽተኛ ነው ስሜት የለውም። ጋብቻ በእስላም የተቀደሰ ቅዱስ ነገር ነው፣ የሚበረታታ የነቢያቶች መንገድ ነው። በእስልምና ውስጥ ባህታዊነት የለም። ሳላገባ እቀመጣለሁ የሚባል ነገር የለም። አቅም ያለው ያግባ ነው። አንድም ሁለትም ሶስትም አራትም የእስላም አስተምሮ ነው። ውድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ ተባገዱ ወላ ተቃጠዑ ወላ ተዳበሩ ወላ ተሓሰዱ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም ላህ ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም። ምን ማለት ነው? ላ ተባገዱ አሉ፣ አትጠላሉ አሉ፣ ተዋደዱ ማለት ነው። ወላ ተቃጠዑ አትቆራረጡ፣ ወላ ተዳበሩ ጀርባ አትሰጣጡ፣ ወላ ተሓሰዱ አትመቀኛኙ፣ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም ላህ ልክ አላህ እንዳዘዛችሁ የአላህ ባሪያዎች ወንድማማቾች የምትዋደዱ ሁኑ አሉ። የምትዋደዱ ወንድማማቾች የአላህ ባሪያዎች ሁኑ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አንድ ሰው ለመጥፎነቱ ወንድሙን ሙስሊም ወንድሙን መናቁ በቂ ነው አሉ። መጥፎ ለመባል ይሄ በቃል። ስለዚህ በዚህ ነቢያዊ ምክር ላይ በተቻለን አቅም እንስራ። መዋደድ፣ መፋቀር፣ አንዱ ለሌላው ማሰብ፣ አንዱ በሌላው ላይ ክፉንና መጥፎን ነገር አለማሰብ፣ ይህ ነው መልእክቱ። ሰላም አለይኩም። አላህ ኸይሩ መረጠልኝና ሌሊቱን ልጄ ሙቶ አደረ። ጁማ ጠዋቱን ሱብህ ላይ ሞተ እና ደወሉለት ለባለቤቴ። አላለቀስኩኝም፣ ምንም አላለቀስኩም። አላህን ፈራሁት ለማልቀስ። ለምን መሰላችሁ? 2 ዓመት 3 ዓመት አብሮኝ ቢቆይ የምከፍለውን ዋጋ አውቀዋለሁ። ልጄም እንዴት እንደሚሰቃይ አውቃለሁ። ለአንድ እናት ልጇን አጣ ለማልቀስ ሀያ ስታረግ በቃ ሲከብዳት ማጣቴ ነው ልክ መኖሩ ነው ልክ ብላችሁ መወሰን ሳትችሉ ስትቀሩ ተረድታችሁኛል። በአላህ በቃ ማጣቴ ይሁን ልክ መኖሩ ይሁን ልክ መሞቱ ይሁን ልክ አልገባኝም። ማልቀስ ፈራው። ቤቴን አስተካከልኩ ምን አልኩ ግን ማንም እንዲያውቅ አልፈለኩም። ልጄ መወለዱን ቤተሰብ አያውቅም፣ እናቴ አታውቅም፣ አባቴ አያውቅም፣ ማንም አያውቅም።
ከተቀበረ በኋላ ነው ሰው ጋር ደውዬ ልጅ ወልጄ ነበር ማየ ሆስፒታል ተኝቼ ወልጄ ነበርና ልጄ ሙቷል እህቴ እንደዚህ ሙቷል ያልኳቸው ለዘመድ አዝማድ የነገርኩት ለምን መሰላችሁ? ማንም ሰው ልጄን በመጥፎ ትዝታ እንዲያወሳብኝ ስላልፈለኩ እኛ በማያገባን የምንገባ ህዝቦች ነን ሀበሻውያን እና የሆነ ቀን ልጄ ትዝ ብሎኝ ፊል ሳደርግ ወይ ለዛ ልጅ እንዴት አንቺ ፈጣሪሽን ታማሪያለሽ ያምሻል እንዴ እንዳይሉኝ ነው በሽተኛ መሆኑን መወለዱን መሞቱን ሳልናገር ከቀበርኩት በኋላ የተናገርኩት የልጄን ማንነት የልጄን ፊዚካል አንድ ሰው እንዳያይብኝ ነው። ከዛ አልፎ ተርፎ ምን ሆነ መሰላችሁ? በቃ ኦሬዲ ጤነኛ አልነበረም ትንሽ ውሃ ነበረው ጭንቅላቱ ለዛ ነው የሞተው ምናምን ብዬ ሶስተኛዋን ልጄን ሶሃናን ስወልዳት አራስ የጠየቀኝ ሰው እንዲገልቦ አይተኝ ጤነኛ ነው ልልሽ ያለኝ ሰው ሁሉ አለ። ጤነኛ ነው ያረገዘችው እያሉ ይጠይቁ ነበር ሶሃናን አርግዤና ይሄን ማውራው ለምን መሰላችሁ? እባካችሁ በማያገባችሁ አትሉ። እኔ አላቅም የሌላን ሰው እኔ ግን ደክሞኛል። ሰዎች በማያገባቸው በኔ ህይወት ውስጥ በጣም እየገቡ ሲፈተፍቱ ነው ሙሉ ልጅነቴን የጨረስኩት። ከዚህ በኋላ መስማት የሰዎችን ሐሳብ ማየት አልፈልግም። ልክ ነው ብዬ የማስበውን ከባህሌ ከሃይማኖቴ ከእናትነቴ ከክብሬ ጋር የሚሄደውን ነገር አደርጋለሁ። በማያገባቸው አትግቡ። ብዙ ቁስል ላይ ተራምደን አልፈን ነው ዛሬ ቆም ነው። ይሄን ደግሞ እኛ ብቻ ነን የምናውቀው። እኔ ነኝ ያሳለፍኩትን ነገር የማውቀው። አንዳችሁ ከጎን ያልነበራችሁ ዛሬ ከጎኑ የምትሆኑበት ምክንያት የላችሁም። ስለዚህ ለብቻችን ተውን።